አንድ ሰው ስለናንተ እያሰበ ሁሉ እንዲያድር ፍላጎትና ስሜቱ ሙሉ በሙሉ በእናንተ ቁጥጥር ስር እንዲሆን ማድረግ የምትችሉበት ሳይንሳዊ መንገድ እንዳለ ያውቃሉ? ብዙዎቻችን ሰውን ለመማረክ ስንል የራሳችንን ማንነት እንገፋለን ወይንም ከልክ በላይ ለማስደሰት እንሮጣለን። ነገር ግን ታላቁ የስነልቦና ተመራማሪ ሮበርት ግሪን ዘ አርት ኦፍ ሲዳክሽን በሚለው መጽሐፉ ሰውን መማረክ ትልቅ ስልታዊ ጥበብ እንደሆነ ያሳየናል። ዛሬ በዚህ ቪዲዮ ከመጽሐፉ የመጀመሪያዎቹ 8 ደረጃዎች በጥልቀት እንፈትሻለን። የሰውን አእምሮ በበላይነት ለመግዛት የሚረዱ 8 ድብቅ ስልቶች። እንኳን ወደ ሜሮኒካ ቻናል በሰላም መጣችሁ። ዛሬ የምናያቸው ስልቶች ተራ ማታለያዎች አይደሉም። የሰው ልጅ ጥልቅ የስነልቦናና ባህሪን ተረድተን የምንጠቀምባቸውን ስልታዊ ጥበቦች ናቸው። ስለሆነም እስከ መጨረሻው አብራችሁን ቆዩ። ደረጃ 1 ትክክለኛውን ኢላማ መምረጥ። የመጀመሪያው ስልት የማንን ልብ መስረቅ ወይም ማሸነፍ እንዳለባችሁ ማወቅ ነው። ሁሉንም ሰው በአንድ አይነት መንገድ ማማለል አይቻልም። ሮበርት ግሪን እንደሚለው ፍጹም ደስተኛ፣ ራሳቸውን የቻሉ ምንም አይነት የስነልቦና ክፍተት የሌለባቸውን ሰዎች ለመማረክ መሞከር ጊዜ ማባከን ነው። ትክክለኛው ኢላማ በህይወቱ የሆነ ነገር የጎደለው፣ ብቸኝነት የሚሰማው ወይም አዲስ ስሜት የሚፈልግ ሰው ነው። የአንድ ሰው ክፍተት ኢንሴኩሪቲ መለየት ከቻላችሁ ያንን ክፍተት የሚሞላው ብቸኛው ሰው እናንተ ትሆናላችሁ ማለት ነው። ደረጃ 2 የሐሰት የደህንነት ስሜት መፍጠር። በቀጥታ ፍላጎታችሁን ለሰዎች ካሳያችሁ ሰዎች ወዲያውኑ የመከላከል ግንብ ይሰራሉ፣ ይጠራጠሯቸዋል። ስለዚህ መጀመሪያ ማድረግ ያለባችሁ እንደ ጓደኛ መቅረብ ወይም ምንም አይነት የፍቅር ፍላጎት የሌለ መስሎ መታየት ነው። ይህንን ሮበርት ግሪን የሐሰት የደህንነት ስሜት ይለዋል። ልክ እንደ አዛዥ ወይም እንደ ገዢ ሳይሆን እንደ ረዳት ሆናችሁ ስትቀርቡ ሰዎች ፍርሃታቸውን ያጠፋሉ። አንድ የመከላከያ ግንባቸው ከፈረሰ በኋላ ግን ሳያውቁት ወደ እናንተ መረብ ውስጥ ይገባሉ። ደረጃ 3 ተቃራኒ ምልክቶችን መስጠት። ሁል ጊዜ መልካም ብቻ ወይንም ሁል ጊዜ ክፉ መሆን ሰዎችን ይገፋል። ሳቢ የሚያደርጋችሁ ተቃራኒ ምልክቶችን በአንድ ላይ ማሳየት ስትችሉ ነው። ለምሳሌ በአንድ በኩል በጣም አዋቂና ቁም ነገረኛ፣ በሌላ በኩል ደግሞ ልክ እንደ ሕፃን ልጅ ተጫዋችና ንጹህ መሆን። ይህ ተለዋዋጭነት በሰዎች አእምሮ ውስጥ ይህ ሰው ማን ነው የሚል ጥያቄ ይፈጥራል። አንዴ ስለናንተ ማሰብና ማንነታችሁን ለመፍታት መሞከር ከጀመሩ አእምሯቸውን ተቆጣጣራችሁት ማለት ነው። ደረጃ 4 ፍላጎት ያለው አካል መምሰል። የሰው ልጅ ስለልቦና ትልቁ ሚስጥር ምንድነው ካላችሁ፣ ሰዎች ሌሎች ሰዎች የሚፈልጉትን ነገር ነው መፈለግ የሚወዱት። ማንም ሰው ማንም የማይፈልገውን ነገር አይፈልግም። ስለዚህ ራሳችሁን ብዙ ሰዎች እንደሚፈልጋችሁ አድርጋችሁ አቅርቡ። ይህ ትሪያንጉሌሽን የሶስትዮሽ ስልት ይባላል። ሌሎች ሰዎች እናንተን ለማግኘት ሲጥሩ ወይም እናንተን ሲያደንቁ ሲያዩ ያ ሰው ሳያውቀው ይህ ሰው ትልቅ ዋጋ አለው ብሎ ያምናል። ፍላጎትን ለመጨመር ተፈላጊ መሆንን ማሳየት የግድ ነው። ደረጃ 5 ፍላጎትን መፍጠር፣ ክፍተትን ማነሳሳት። አንድ ሰው ሙሉ በሙሉ በህይወቱ ደስተኛ ከሆነ ለእናንተ ቦታ አይኖረውም። ስለዚህ በረቂቁ መንገድ በህይወታቸው ላይ የሆነ ነገር እንዲጎላቸው ወይም አሰልቺ ህይወት እየኖሩ እንደሆነ እንዲሰማቸው ማድረግ አለባችሁ። በራሳቸው ላይ ጭንቀት፣ ጥርጣሬ እንዲፈጠር አድርጉ። ይህንን ክፍተት ከፈጠራችሁ በኋላ ግን ያንን ጭንቀታቸውን የምታቃልሉላቸውና ወደ ደስታ የምትመልሷቸው እናንተ ብቻ መሆናችሁን በተግባር ታሳያላችሁ። መጀመሪያ በሽታውን፣ ቀጥሎ መድኃኒቱን መስጠት ማለት ይሄ ነው። ደረጃ 6 የማማለል ጥበብ በዝርዝር ማወቅ። ቀጥታ እወድሃለሁ ወይም እወድሻለሁ ብሎ መናገር ጥበብ የጎደለውና አሰልቺ አቀራረብ ነው። ይልቁንም ሐሳባችሁን በረቂቅ መንገድ በሰዎች አእምሮ ውስጥ መዝራት አለባችሁ። በጥቃቅን እይታዎች፣ ባልተሟሉ አረፍተ ነገሮች ወይም ድርብ ትርጉም ባላቸው ቀልዶች አእምሯቸውን ማነሳሳት ይቻላል። እናንተ ዘሩን ትዘሩታላችሁ፣ እነሱ ደግሞ በራሳቸው ምናብ ያንን ሐሳብ ያሳድጉታል። ራሳቸው ፈተው የሚደርሱበት መልስ ከእናንተ የቀጥታ መልስ ንግግር በላይ ልባቸው ውስጥ በጥልቀት ይቀረጻል። ደረጃ 7 ወደ እነሱ ዓለም መግባት። ብዙዎቻችን ሰዎችን ወደኛ ለመሳብ እንሞክራለን። ሮበርት ግሪን ግን ይህ ስህተት ነው ይለናል። መጀመሪያ ወደ እነሱ ዓለም ግቡ ይላል። የእነሱን ፍላጎት ማዳመጥ፣ ህጋቸውን መከተልና የሚወዱትን ነገር መውደድ ግድ ይላችኋል ይላል። ይህ ሚረሪንግ ወይም ማንነታቸውን ማንጸባረቅ ይባላል። የእነሱን ስሜትና ባህሪ ስታንጸባርቁ ጥልቅ የሆነ የራስ ወዳድነት ናርሲስቲክ ስሜታችሁን ታረኩታላችሁ። ይህ ሰው እንደኔ ነው ብለው እንዲያስቡ ካደረጋችኋቸው በኋላ በቀላሉ ወደምትፈልጉት አቅጣጫ ልትመሯቸው ትችላላችሁ። ደረጃ 8 ፈተና መፍጠር። የመጨረሻውና 8ኛው ስልት ፈተና መፍጠር ነው።
የሰው ልጅ ሁል ጊዜ የተከለከለውን ወይም በቀላሉ የማይገኘውን ነገር የመፈለግ ተፈጥሮ አለው። ስለዚህ ለሰዎች ትልቅ ደስታ እንደምትሰጧቸው በተስፋ አሳዩአቸው። ነገር ግን በቀላሉ እጃችሁን አትስጡ። የማይደረስ ነገር መስሏቸው ሲያዩ ፍላጎታቸው በጥፍ ይጨምራል። ልክ እንደ አዳምና ሔዋን የተከለከለችውን ፍሬ መቅመስ ጉጉት በአይምሯቸው ላይ ይነሳል ማለት ነው። እንግዲህ የሮበርት ግሪን ዘ አርት ኦፍ ሲዳክሽን የመጀመሪያዎቹ 8 ደረጃዎች ዋና ነጥቦች እነዚህ ናቸው። እነዚህን ስልቶች በህይወታችሁ ስትጠቀሙ ሰዎችን ለመጉዳት ሳይሆን የሰውን ልጅ ባህሪ ተረድታችሁ የተሻለ ግንኙነት ለመፍጠር ሊሆን ይገባል ማለት ነው። ከነዚህ 8 ስልቶች ውስጥ እናንተን በብዛት ያስደነገጣችሁ ወይም የተመቻችሁ የትኛው ነው? ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሜሮኒካ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆኑን እንዳይረሱ። በቀጣይ ክፍል የቀሩትን ምዕራፎች ይዤላችሁ እመጣለሁ። እስከዚያው ሰላምና ፍቅር ለእናንተ ይሁን። ቸር ተመኘሁላችሁ።